አብቻለሁ እኮ ነው ማለት ነው ነገር አጣስዋው አብቻለሁ ልቀቀው የት ነው ያለው ልቀቀው ልቀቀው ወይ ከልጄ ወይ ከሚስቴ ወይ ከእህቴ አልሆንኩ ምንም መፍጠር ያቃተኝ ሂጂ ልጅ ምን ይሁን ችምልኸኛ እኔም መልኸኛ እየተፋቀርን የፍቅር ራብተኛ ለጋቆኝ ማንም መከራየት የመጣች ሰው ነኝ። ማንም አይሄድም። ሰማሽኝ አይደለ? በቃ እሱንም ማንንም ማጣት አልፈልግም። አልገባኝም። ምን ሆናችሁ ነው የምታለቅሱት? እድለቢስ ነኝ ወይ ከልጄ ወይ ከሚስቴ ወይ ከእህቴ አልሆንኩ ምንም መፍጠር ያቃተኝ ሂጂ ልጅ ምን ይሁን እራሱ ደግሞ ምንድን ነው የምትለው? በቃ ምንድን ነው ለምን ማታስረዳኝ? የትም አትሄጂም፣ የትም አትሄጂም። በቃ እስካሁን ሰዓት ድረስ እንደዛ ስትይ እንደዛ ስትይ አሞሻል። በቃ ብዙ ነገር ላይ ነሽ ብዬ ነው ዝም ያልኩት። ሰምተሽኛል አይደለ? ምንድነው ተማር ምንድነው ነው በገብሪ እንዴ ምን ሆነ ማሪሙ አንቺ እንደምታውቂያት አንቺ እንደምታስቢያት አይነት ሴት አይደለሁም። እንዳንቺ እናንተ እንደምታስቧት አይነት ሴት ነው። በጣም ደስተኛ ነበርኩኝ። አታውቂው ምን እንዳደረገኝ አታውቂም። 6 ዓመት ሙሉ አይነ ሰው አይን የወላጆቼ ጠረን ናፍቆኝ ኖርኩት። 6 ዓመት ሙሉ ነው። በጣም ብዙ ነገር ሀፕን ያደርጓል እና ላይክ 6 ዓመት ሙሉ ፌንት ስትበላ የነበረች ሰው ነች። አሁን ደግሞ ትንሽ በቃ ላይክ ሰላም ይሆናል ይስተካከላል ምናምን ነገር ስንል አሁን ልጁን ካልገደልኩት እያለኝ አንቺም እዚህ ካደልኩኝ ብለሽ ማን ነው እሱን ኮንትሮል የሚያደርገው? አንቺ ከሌለሽ በቃ ራሱ ደርባኝ ሆነን ይምሰልሽ። በቃ ግን አይደለም በቃ እዚህ እኛ የምንችለውን ያህል ሐኪም ቤት እናጠያይቃለን። አሪፍ ስፔሻላይዝድ የሆኑ በዘርፉ ላይ አሪፍ የሆኑ ዶክተሮች ምናምን እናጠያይቃለን። በዛ አጋጣሚ ማለት ነው እሷ የማይሆን ሁኔታ ላይ ስለነበረች ነው አንቺ ጋር ያልነበርኩት። የእሷ ጉዳይ ማለቅ ስለነበረበት ነው። ኪዩ አሁን ቁጭ ብለን ረጋ ብለን ሁላችንም እንፈልጋለን፣ ደህና ሕክምና እናደርጋለን። ለአኑ በዚህ ሰዓት አንቺ ከሌለሽለት፣ ለመሪያም አንቺ ከሌለሽለት ምንድን ነው የሚለው? ይኸውልሽ በጣም በድሏታል። እንዲህ ማለልሽ ማለት ነው። በጣም ስታየው ራሱ እንደ እብድ ነው የሆነችው። እንደ እብድ ነው የሚያደርጋት እና እሱን ደግሞ ቪዲዮ ላይክ እሷ ቻናል ላይ ምናምን ተለቆ ነበር አይቶታል አኗር። ከዛ ሰውየው መጣ ካላገናኘኝ ብሎ ቤታውን ዛሬ እኮ ላይክ በቃ ቀውጦት አንገቴን አንቆይ ምናምን ነገር ነው የመጣው። አሁን ራሱ አንቺ በሆነ ነገር ላይክ ሊሂድ ምናምን ስትይው ሀሳቡ ተሰርቆ ነው እንጂ የሚሆነው በቃ እያበደ ነበር። እኔ በማገኘው መንገድ አገኘዋለሁ ምናምን እያለ እሱ ደግሞ አገኘዋለሁ ካለ ያገኘዋል። እኔ ለምን ጉድጓድ ቆፍሬ አልቀብረውም? ያውጣዋል። ስለዚህ ሰውየውን ካገኘው ምንድነው የሚፈጠረው? ኪዩ ይገለዋል። እርግጠኛው የምነግርሽ ይገለዋል። ከገደለው ይታሰራል። እንዴ ትንሽዬውን እሷ በዚህ እኛ ጋር በመምጣቷ ጉዳዩን በመስማታችን ሰውየውም ለሕግ እንዲቀርብ በማድረጋችን ደስተኛ መሆን ስንችል ልጅሽም ታክሞ ምናምን የሚድንበትን ነገር ማመቻቸት ስንችል ሁላችንም ተበታትነን ተረባብሸን እና መቆየት አለብን። ኪያ ሰላም እንዴ ኪያ እኔ ሰላም ናፍቆኛል። እኔ ቤተሰብ ናፍቆኛል። እባክሽ በቃ በሞሬ መረዋና መሪዋና ወርሽ ነው ባላ ወርሽ እሺ በቃ መሪማ በገብሪ እሺ በቃ እኔ አረዝማለሽ አሁን ማረዝማል እያልሽ ነው? ቆይ አሁን ማራተም ነው? አሁን እኮ ነው የገባሽ። አሁን እኮ ነው የገባሽ። ሌላ ሳይሽ እንዴ በቃ መሪማ በእናትሽ ምን ሆነሽ ነው መሪማ? በቃ እሺ በገብሪ እሺ በማርያም ተረጋጊ መሪማ በአላ የሰውነቷ ላይ ያለው ጠባሳ ያላንጋ ምንም በጣም ብዙ መከራ የመጣች ሰው ነች። ማንም አይሄድም። ሰማሽኝ አይደለ? በቃ እሱንም ማንንም ማጣት አልፈልግም። አንቺን እንኳን ከዛ ሁሉ ነገር እኮ እንትን ብዬልሻለሁ።
መድረም በቃ ባል ትገኝብኛለሽ ወንድሜ አንቺ ማቱ በቃ ባልና ተነሽሽ በቃ ልጅ እሺ ተረጋጊ ስለተከለከለ በቃ ይሆናል እዚህ ይዘካል ካልሆነም ደግሞ አልሆነም ነው በጣም ያለውንም የሆነው በቃ ረቅ ባልና ምንሽ አረበቶ ተፈረጋጋት በቃ እሺ በቃ መሪ በገብርኤል ባልና በቃ እሺ ተረጋጊ ተነሽ መሪ ተነሽ ተረጋጊ ባልና ተነሽ እናረጋጋዋለን ባላ ተነሽ ፀሐዩ አምጪላት እስቲ ተነሽ ምንም ነገር እኔ እኮ ምንም አላወኩም ሰምተሽኛል አይደለ በቃ መሄድ የለም እንጸልያለን የሚደረገውን ሁሉ ቃል ገባልሻለሁ ነግሬሻለሁ ቤተሰብ ናፍቆኝ ነው የመጣሁት ነግሬሻለሁ አይደለ በቃ እኔ አክስቷ ነኝ ወንድም ከሆነ አክስቱ ነኝ ምንም ነገር አይፈጠርም እንጸልያለን ምንም አይሆንም እምነት ይኑርሽ እባክሽ በጣም ካልፈቀደው እኮ እዛም ሄደሽ እኮ ምንም አለመሆኑ አይቀርም እኮ በቃ እባክሽ ምንሽን ስሚኝ ወንድሜንም አትክተይብኝ እኔ እኮ ልወዳ ድጋሚ ከስንት ጊዜ በኋላ ነው ያገኘሁት ከስንት ጊዜ በኋላ ነው ያየኋችሁ አንቺ መርጬሽ እንዴ አንቺ ለመረዳት እየሞከርኩ አይደል እኮ እንደዚህ ተፈልግ ያለ በቃሽ እሺ ተቀበል በቃ ሆኗል ቪዲዮ ሶፊያ አልመጣም አለኝ አስገባት በቃ ምንም የለም እሺ ተረጋጊ አላቅም የሁሉ ሰዓት ለምንድን ነው እኔ ያላወኩት እህቴንም እንትን ማለት ካልቻልኩ ማለት ነው ሂጂ ጭንቅላቱን በርቀስለታል ታሳገኛለህ በጣም ላይ እንሂድ አሳገኘ የት ነው ያለው አሳገኝ እኮ አልኩህ የት ነው ያለው ወንድሜ ገዳይ የት ነው አሳገኝ ለምን ዝም አልክ አሳገኝ አልኩህ እኮ ተነሳ ምንድን ነው የምትጠብቀው ተነስ እንሂድ ካራምን ነው የምትፈልገው ልጄ መግደላችን መግደል ነው የምትፈልገው እና እኔ ለምንድን ነው የምኖረው እህቴን አይቻልም ያለችበት በቃ ከዚህ በኋላ ምን ትሆናለች ስለዚህ አንተ ነው አሳገኝበት ልቀቀው የት ነው ያለው ልቀቀው ልቀቀኝ ዶክተር ራሴ ነው ያለው ካልወረሰ አጣጥቷለሁ ልቀቀው ልቀቀው ተወኝ ልቀቁኝ ከንቱ ልቀቀኝ በቃ አንተው ብያለሁ ምን አለኝ ከዚህ በላይ ምን አለኝ ነው ፈልገው እሺ በቃ ተውኝ አንተ ጎባ ለምን ቢያንስ ላድንሽ ካልቻልኩ ማለት ነው እገድልሻለሁ ላድንሽ ካልቻልኩ ማለት ነው አዎ ጤና የለኝም አብቻለሁ ሁሉንም ነገር ያጣ ሰው አብጇል አብቻለሁ ሁሉንም ነገር ያለኝ ነገር አብቻለሁ በዚህ በኩል ሚስት አለች ማን ማታ ሰው ያዝጉ ምን ያልከል እንደሚሰምር አታውቅም እኔ አሁን በሕይወት አለው ነው የሚባለው በሕይወት አለው እኔ ሁሉም ነገር ሰላም ይሆናል ሁሉም ነገር ይስተካከላል ልጅ ያለው ከፍቅሬ ያለው እኔ በሕይወት አለው ቶፋኒ በሕይወት አለው እኔ በሕይወት አለው የሚባለው
የወንድሜ ግሬስ ምንድነው? ምን ልታደርገው ንገረኝ። ምን ልታደርገው? አበባዬ ሴት ሄዳለሁ። አበባዬ ሴት እህቴ ላይ ያደረከው ነገር በጣም አመሰግናለሁ። እህቴ ላይ ያደረከው ነገር ልበለው በጣም አመሰግናለሁ። ያላንተ እንደዚህ አይነት አበባ የመሰለች እህት ሰጥቼ እንደዚህ አጣው ነገር ስለሰጠኝ አመሰግናለሁ ልበለው እንጂ አሁን ደግሞ ሚስትና ልጄንም ያው አንድ ቀን ላጣ ነው። ሁሉ ነገር ተበታትኖ ተበስርቆብኛል። ማንነት የለኝም። አንዋር የሚባል ስም ምንም ነገር የለኝም ልበለው ሰው መኖር ይገባል። ሰው መኖር ይገባል ወይ? ምን ይስተካከላል? ምኑ የልጃችን ህይወት ነው ይስተካከላል? ምንድነው አሁን እየተፈጠረ ነው? ምን? እሺ ቆይ ምን? ለምን ነው? እሺ ምን? ለምን አትሆኝም? አንተ ኮራፊለስ ለምን አዘለ? ከዚህ በኋላ ሴት ይማላ በለኝ እህቱን ማደን ያልቻለ ልጅ አለ። በኋላ ልጅ ተወራለ። ለልጁ ማደን ያልቻለ ፍቅሩን ጠብቆ ከጎኑ ማድረግ ያልቻለ ነው። እኔ አሁን በይወጣለሁ። እኔ ሰው ነኝ። ለማንም ዘታይ ማታች ስርዋራት ግማሽን ቢመጭጪ ዛሬ ለእህቴ መሆኑን አውቃለሁ። ዛሬ ለአንቺ መሆኑን አውቃለሁ። በገብርኤል ምን ሆነ ነው? ተረጋጋ። አንቺ ተነስተሽ ትይጂ አንዋር ሴት ልጅ አለች። ነገ ለእሷ ኃላፊነት መውሰድ አለብን። አባት ልትሆን እኮ ነው። ምንድነው ሰው ገለው የምትለው? ስትወለድ እስር ቤት ምንድነው ሰው ገለው? የምትሰው መግደል ነው። እንደዛ ነው የምትፈልገውና ማዛ እየደማች እኮ ነው። ቶፊ ቶፋ እየሞተች ነው። እየሞትን ነው እና ለሱ በቃ እሱ ችብኝ ነው። እኔ ምንም የለኝም። ምንም ሊኖረኝ አይችልም። ዛሬ አለ ምን ሆነ ነው? ይስተካከል ካልሆነ ሌላ ልጅ እንወዳለን። በቃ እሺ። ከዚህ እኮ ታስብ አይደለም። ምን ሆነ ይገባኛል። ደክሞ አይደለም ምን ሆነ ነው? እኔ ለሚስ ነኝ አይደለም ማኑዬ፣ በገብርኤል አይደለም። ገናውን ሴት ልጅ ልትሆን ነው እኮ አሉ። አባት ልትሆን ነው። ኃላፊነት መውሰድ ሲገባ ገና ሰው ገላለሁ። አባ ሴጣን እንዳይሰማ እባክህ ተው። አሁን ልትይኛል ነበር። ለምታወራው እኔ ሕክምናው ይቀራል። አልሄድም። በቃ አልሄድም። አኑ በማርያም እንደዚህ ደካማ የምትሆነው መቼ ነው? እንደዚህ ጀመረ። በቃ ካለች ከሌሎች ደግሞ ፈጣሪ ይሆናል። በቃ ፈጣሪ ከወሰደብን ሌላ እንወልዳለን። ቶፋ ቢያንስ እስር ቤት ውስጥ በማቅቅ ይሻለኛል። ይሄ ከምሰማ ቢያንስ እህቴን የገደለ ሰው ህይወቴን ያበላሸ ሰው ቢያንስ ገድዬ ልታሰርበት። መታሰር በኋላ ሌላ ይመጣል። መታሰር አይደል ሌላ ይመጣል። እገላለሁ። ማመድ ይነሳኝ በህይወት ትኖር ነበር። አንተ እኔ የተሸከምኩትን ተሸክመ ቢሆን በህይወት ትቆይ ነበር። እኔ ስንቱን ነው እያገለገኝ ነው። አፍቅራ የሞተች እየሞተ ያለ የተሸከመች አላት እህቴ ያደለችም እሷት አንተ ብቻ ነው የተሰማ ያለው። ሁሉስ ባለቤቴ ልጅ እየሞተ ነው። እዚህ ጋር ደግሞ በህይወትና በሞት መካከል ያለች የሚያጠፋት ነው ወይ እንዴ? የዛ ሰው ጥፋት አላህ የመጣውን ነገር አላህ ራሱ ነው ሊያጠፋው የሚችለው። እኛ ዱዓ ማድረግ ነው ከኛ የሚጠበቀው እኮ። የዛ ሰው ጥፋት ነው አይደል? ዋጋውን እንስጠው። ያንተ ጥፋት አይደለም አይደል? የመሬም ጥፋት የሶፊ ጥፋት አይደለም አይደል? በመተዳደሪያ ደንባችን የሚጠየቀውን ይጠየቃል። አንተ ማነህ የምትፈርደው? እሱ በህግ ነው ህይወቴን የቀጠፋት። በህግ ነው የሚቀጣው እሱ። የኔ እህት የቀጠፋት ህግ አንብቦ ነው። አንቀጽ አንብቦ ነው። በህጉ መሰረት ይገባታል ብሎ ነው ያደረገው አለብን። ምን ይወጣልኝ ነው? ምን ይወጣልኝ? ምንድነው የምታማረው? ምን አለ? ልጅ አለ፣ እህት አለ፣ ቤተሰብ እናት አባት አለ። ምንድነው የምትፈልገው ከዚህ በላይ እንዴ? ስሜቱ ሳይገባን ቀርቶ እኮ አይደለም እኮ ለኛ እህታችን እኮ ነች። የሚገባውን ዋጋውን እንሰጠዋለን። አሁን ከተጨማሪ ነገር አያስፈልግም።
እንደዚህ ነው የምታስበው? በቃ ይሄን መጨረሻችን ነው። እስቲ የእህትህን ምዘንላት፣ ኪያን ምዘንላት እስቲ። በቃ በዚህ ሰዓት እኮ ትንሽ መደሰት የምትፈልግበት ሰዓት እኮ ነው። እንዴት እንደ ልጅ እንደሚያደርጋት አላየሃትም? መሪም እስቲ ኪያን አስባት እስቲ። ዛሬ ነገ ተወለደች ያለች ምናምን ነገር ስትሳሳስ ስትጓጓለት ያለችው ልጇን እስቲ አስበው እስቲ። እሺ አላህ ያድርገውና ማለት ነው ቢወለድ ይሄ ልጅ ብትወለድ እስር ቤት እየመጣች እንድትጠይቅ ነው። እስቲ ንቃ እስቲ እኔን አዋራኝ። ልጅ ስትል የቀረብኳት አይደለ እንዴ? ልጅ ፈልጋለሁ ስትል የነበርኳት አይደለ? ልጁ ከሌላ አንቺ ልጅ ቆይ አይደለም፣ መልስልኝ። እና አንቺ እኔ ሰው ነኝ? መልስልኝ። እኔ አንቺ ሰው ነኝ? ሁሌ ሴት ልጅ ፈልጋለሁ ስትል ነበር። ፈጣሪ እናሳካለን። ተነስቼ እሄዳለሁ እያልሽ ነበር። አንቺ ከሌለሽ ልጅ የሚባለውን ነገር ማሰብ የጀመርነው ከኔና አንቺ በኋላ አይደል? አንቺ ከሌለሽ ልጅ ከሌለ ነው። ስለዚህ ከዚህ በኋላ ሰው ገለ የነፍሰ ገዳይ ልጅ እንድትባል የምትፈልገው ልጅ ምን ተቀማለ? እንደዛ ነው ከደ አንቺ ከሌለሽ እሺ ተመልከተ ወሬ እስቲ ቆይ እቺ ልጅ ያለ አባቷ ማደግ አለባት ወይ? አንቺ ኮንሽ እንደዛ አለባት ወይ? ገና ከመሰለሽ ሰው በስቃይ ያለሽ ልጅ ገና ደግሞ ከተወለደች በኋላ ስቃይ ልታውና ኪያ እየለመንኩሽ እኮ ነው። እግርሽ ላይ ወድቄ ቤቴ ላሳድጋት፣ ቤቴ ውለጃት እዚሁ አጠገቤ ፈጣሪ ቢፈቅድልን እኮ የምፈልገው ያንን ነው። አኖር ለምን አትረዳኝም? ስለዚህ እዚህ ሆነሽ ለምን ተስፋ አትሰጪኝም? እራሴን እንዳጠፋ ምንድን ነው የምትፈልጊብኝ? ሆኖ ነው መሄድ የምትፈልጊው? ንገሪኝ። እሺ ምንድን ነው የምትፈልጊው? ንገሪኝ። እሺ ስለዚህ አንቺ የሌለሽበት አባትሽ ጋር ካናዳ እየተማርሽ ልጄን ትወልጃለሽ። እኔ ህይወቴ ያለው የት ነው? እዛ ነው እዚህ ነው? የቱ ጋር ነው ቦታ የሚገባኝ? እሺ አንቺስ? በየቀኑ አንቺ ባየሁ ቁጥር የሚሰማኝ ስሜት ታውቃለሽ? ያንቺ ጥፋት አይደለም ግን እኔ አልችልም እንደዚህ ሆነሽ ማየት። እሺ ሰው መግደል ነው ታዲያ? ሰው መግደል ነው ወይ? ለምን ከስሜት ቤት አትወጣም? ለምን የሞላ ቃል አሁን ደግሞ አንድ ልጅና ሚስቴ መሆን አቃለኝ። በቃ ሚስቴ እንኳን ማስቀመጣቻለሁ። ማንም አይድም። ቁጭ በይ አንቺ። አይ ና ተነስ። አሁን ተነስ። በቃ እንደዚህ አይሆንም። አትልበስበስ። ጠንከር በል ወንድሜ። በቃ ተነስ። ቁጭ በል ተነስ። በቃ ማንም አይድም። ሰማችሁኝ አይደለም? ማንም አይድም። ማንም ምንም ነገር አያደርግም። አማር እየሰማኸኝ ነው አይደል? ማንም ምንም ነገር አያደርግም። እኔ እፈልግሃለሁ፣ ትፈልግሃለች። ሁሉም ሰው ይፈልግሃል። ሰማኸኝ አይደል? ልጅህ ትፈልግሃለች፣ ሚስትህ ትፈልግሃለች፣ እኔ እፈልግሃለሁ። ሶፊ አለ፣ ቶፋ አለ፣ እናታችን አለች። ሁሉም ሰው ይፈልግሃል። ሚስቴ ማጠር አይደል? ማለት አትሄድም። ለምን ሰው ምን አትሰማም? አትሄድም። በቃ ማንም አይሄድም። ከልጄ ውጪ ተስፋ አለኝ። እሺ ምን አለኝ? ምን የቀረ ነገር አለኝ? ምን የቀረ? የኖርኩላቸው ነገሮች በጠቅላላ ሁሉም ዜሮ። ሁሉም ይሄ ባና ቢስ ኪያ ምንድን ነው የምትሰራሽ? አሁን ምን የምትፈልጊ? ኪያ አይ በቃ ከዚህ በላይ ነው። ምን ትፈልጊያለሽ ወይስ አትፈልጊ? ኪያ ያቺን መልስ ነው የጠበቅነው። እንደዚህ ሆኖ ልሂድ አትይም። እንደዚህ ስቅላችን ወጥቶ ልሂድ አትይም ማለት ልጅና ሚስቱ ተስፋ ተስፋ አይደለም። እንደዚህ አይነት መጥፎ ሴት አይደለችም። ያ እንደዚህ አይነት መጥፎ ሴት አይደለችም። አማር ኪያ ቶሎ እየጠበቅንሽ ነው። ኪያ ምን አለ ወሰነ? ስለዚህ የፈለግሽውን ወሰኝ። መሄድ ከፈለግሽ ትችያለሽ። ማንም አይከለክልሽም። እንዲሞት አድርገሽ ትይጂ ነው? ኑሮ አይገባኝም።
ቆይ እሺ ይዘሽ የምትሄጂው ልጅ ይድልኛል ያልሽው ቢድን ያለ አባት ልታሳድጊው ነው? ንገሪኝ አናን አህማን በቃ አልሄድም። እስከ መቼ እየፈራሁ እኖራለሁ? በቃ እኮ አልሄድም አልኩህ እኮ። ስነቃ አጠገቤ ተነስታ ካንኮር የለችም ብዬ ሌሊት እንቅልፍ የለኝም። ኪያ ዛሬ ተነስታ ሄደች እያልኩ ሌሊቴን ቁጭ ብዬ ነው የማድረው። ኪያ ወጥቼ ሰላም የለኝም። ቤት እስክመለስ ማጣሽ ነው የሚመስለኝ። እህቴ ውስጡን እየሞተች ነው። ሁሉን ነገር አጥቼ እንዴት ይሆናል? በቃ እሺ አልወርድም። ማርያም እኮ ሻንተም ይሄን ልጅ ላስታሰብረህ የምን ሰው መግደል ነው? እሱ ምን ሆነ አይገባም። አንተ ምን ትገላለህ እንዴ? ምን ሆነ አይገባም። እንደዛ አይመስል እና ካዲያ ፈጣሪ ራሱ ቅጣት ይሰጠዋል። ሌላ ፈጣሪ ተው እንጂ ቅጣቱን አንተ ማንን ነው ሰው የምትቀጣው እንዴ? ፈጣሪ ያደረጋት ነው ሊክስበታል። እሱም እኮ እሷንም የወለችውን አይቶ ፈጣሪ ክሳታል። ይሁን እዚህ መታለች እንደ አዲስ ትጀምራለች ህይወት። በቃ የምን ሰው መግደል ነው? አንተ እኮ ከዚህ በኋላ ቤተሰብ አለ፣ ልጅ አለ፣ ሁለት ቤተሰብ ነው የምታስተዳድረው። የእናት አባት ቤተሰብ አለ፣ ከዛ እኔ ደግሞ አለው፣ ልጅ አለች። ሁሉ ነገር ከእጄ እየወጣ ነው። አንድ እጅ ላይ ያለች ነገር አለች። በቃ እሷን ለመጠበቅ ሞክራ ነው። ተረጋጋ። እኔ ከንቱ ነኝ። በቃ የምን ከንቱነት ነው? ስለምን የምታወራው? እኔ ይኸኛውን አኖርን አላውቀውም። ስማ ተረጋጋ። በቃ የት ነው? ምንድን ነው እንዴ? ነው ይፈጠር እሺ አልኩኝ እንዴ? መሪም አላወኩም። አንቺ የሚያለሽበት ሁኔታ እንዴት ልታውቂ ትችያለሽ? ለምንድን ነው ያልነገራችሁ? ለምንድን ነው ያልነገራችሁ? እንደዛ ሆነሽ እንዴት ነው እየመጣ የነበረው? ለዛ ከአንተ ሁሉም ችግር ብቻ ነው የምትፈታው? ምን ማድረግ ይችላል ነበር? እንደዛ ሆነሽ ምን ማድረግ ይችላል ነበር? ቢያንስ ምን ነገር ማድረግ እንችላለን? ምን እኮ የተፈጠረ ነገር የለም። ማስተካከልኩኝ እንጂ ምን ይፈጠር? ከዚህ በኋላ ደግሞ ይስተካከላል። አንቺ ትንሽ ተፈጠሰሽ ነው። ቢያንስ ባንቺ ማንጨነቅበት ነገር አድርጊ። ሀሳባችን አንቺ ጋር ዘበታው እዚህ ሚዛን መሆን አንችልም። በቃ ትንሽ ሰብራሪ በጣም ብዙ እያንዳንዱ ጉዳይ ላይ እያንዳንዱ የአንቺ ችግር ላይ እያንዳንዱ ላይ አንዋር ከጎንሽ ነበር። አሁን ሰዓቱ ያንቺ ነው። እስከዛሬ አክስትሽ አጎትሽ እያንዳንዱ የተፈጠረብሽ የነበረው ችግር እያንዳንዱ ላይ አንዋር ነበር። አሁን ከምንም ጊዜ በላይ የምታስፈልጊበት ሰዓት ነው። ስሜትሽን እንደምንም ገለሽ አሁን ከጎኑ የምትቆሚበት ታይም ነው። በደንብ አስቢበት። ይሄ ልጅ ምናምን የምትይው ሁሉም የመጣው ከሱ በኋላ ነው። የሰማሽ ነው አይደል? ሁለታችሁ ስትኖሩ ነው ይሄ ልጅ አንደኛ ጤናማ ነው። መድኃኒቱን በስትክክል እየወሰድሽ ከሆነ ጤናማ ነው። ካልሆነም ደግሞ ብዙ የተሻሉ ነገሮች አሉ፣ እንሞክራለን። የግዴታ ካናዳ አይደለም። ሲቀጥል ደግሞ ካናዳ በየትኛውም አቅም በሕክምና የሚታወቅ አይነት አይደለም። ሕክምናም ደግሞ የውጭ የሚያስፈልገን ከሆነ አማክረን ቱርክ፣ የተለያዩ ጀርመን ምናምን አሉ። እዛ አሜሪካ ያለብሽ እዛ ድረስ እንሄዳለን። አሁን ግን እስከዛሬ በእያንዳንዱ ጉዳዮች ላይ ከጎንሽ የነበረ ሰው አሁን ታስፈልጊዋለሽ። ረዳሽ ፕሌን ላይ ሆነሽ ማይሆን ነገር እንድትሰሚ አልፈልግም። አሁን ያለንበት እንዴት ይገይሽ ነው? የእህቱ ጉዳይ አለ።
ያንቺ ማጣት አለ። በቃ ሙሉ ነገሩ ዓለሙን የሚጨልምበት። ስለዛ አሁን እኛ ሁሌ ከአንቺ ስር ልንሆን አንችልም። ሁሌ ግርሽን አንይዝም። ራስሽን እንድታስቢበት ራስሽን እንድታምኚ እንፈልጋለን። ተረዳሽ? አሁን አናግረሽ ብለሽ ተነስተሽ ብትሄጂ ማንም የሚይዝሽ የለም። ግን ማትጸጸችበት ነገር አድርጊ። ማይቆጭሽን ነገር በደንብ እያሰብሽ ዛሬ ሲደሩ በቃ ፎና ፏፏ ነው